ያው እንደሚታወቀው የቡናችንና ሀገር ባህል ልብሳችን በቃ የኛ መገለጫ ነው ብለን ነው የምንለው እና አሁን ዋጋችሁ የሚቀመስ አይደለም የሀገር ባህል ልብሶች ይባላል። የእናንተ ይቀመሳል ወይስ አይቀመስም? ከአምስት ሴት በላይ እችን ቀሚስ አትለብሳትም። ስለዚህ ኤቭሪ ቀሚሶቻችን ለሚለብሰው ሰው ዩኒክ ለዛ ሰው ተብሎ የሚሰሩ ናቸው። ከፈለግሽም አንቺም የራስሽን ዲዛይን ይዘሽ መጥተሽ ማሸመን ትችያለሽ። የራሳችን ሰፊ ያለን፣ የራሳችን ጠለፍ ያለን፣ ሁሉም ነገር በራሳችን የሚሰሩ ናቸው። ለራስ ምናምን ፕሮግራም ይፈልጊ ከሆነ በነገራችን ላይ ፈትል ከጊዜ ብዛት ወይ ውሃ ሲነካው እያጠረ ይሄዳል ቁመቱ ምናምን የሚባል ነገር አለ። በጥምቀት የከተራ ዋዜማ ላይ ነው የምንገኘው። እንኳን አደረሳችሁ። ሽርሽራችን አሁን ጀምሯል። ቦሌ መድኃኒዓለም ላይ ነው የምገኘው። ዞር ዞር እያልኩኝ ሽር እያልን በዓላችንን የሚያደማምቁ ነገሮች እንፈልጋለን። ተከተሉ። ሰላም ዲነሽ እግዚአብሔር ይመስገን። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን በሰላም መጣሽ። እንኳን ደህና ቆየሽ። ምን አዘጋጀልን ለበዓል? ምን አዲስ ነገር አለ? ያው እንደምታዩ ብዙ አዲስ ቀሚሶች አሉ ለበዓል የሚሆኑ። እነዚህን ብታያቸው ለየት ያሉ ዲዛይኖች ናቸው። ሌላ ቦታ የማይገኙ ለየት ያሉ በጨርቁንም ብታዩ ፈርጦቹ ስራዎቹንም ብታዩ የተለዩ ናቸውና ዝንጥ ብለሽ ለየት ማለት ከፈለግሽ አሁን እንግዲህ ሀሙ ዲዛይን ምርጫሽን ማድረግ ነው። መቼም ይሄን የመሰለ ቆንጆ ልብስ ለብሼ ምን ያህል ሎሚ እንደሚወረወርብኝ አስብ። ሁሉም የሚሆነው አንቺ ነው የሚሆነው። ሀሙ ዲዛይን የሚያመርታቸው ልብሶች ወይም እናንተ ጋር ዲዛይን የሚደረጉ ልብሶች በጣም ለየት ያሉ ናቸው ይባላል። ምንድነው ሚስጥሩ? ያው እንግዲህ እንደምታየው ዲዛይነራችን በጣም ታለንትድ ነች። ሁሉም ስራችን የራሳችን ኦሪጂናል ነው። ሲቀጥል ደግሞ ለእያንዳንዱ ከስተመር የስፔሲፊክሊ ላንቺ ከስተማይዝድ ሆኖ ነው የሚሰራው። ለምሳሌ አሁን ይህን ቀሚስ ብናየው ይሄ ቀሚስ አንዴ 5 ብቻ ነው መሰራት የሚችለው። ያሉትን ማቴሪያሎችም ሲጀመር አንዱን ቀሚስ ራሱ ለመስራት ጊዜ ስለሚፈጅ እሱ ራሱ ዩኒክ አደርገዋል። በቃ ከ5 ሴት በላይ እችን ቀሚስ አትለብሳትም። ስለዚህ ኤቭሪ ቀሚሶቻችን ለሚለብሰው ሰው ዩኒክ ለዛ ሰው ተብሎ የሚሰሩ ናቸው። ስለዚህ የተለያየ ዲዛይን አላችሁ። በሚመጣው ደንበኛ ብዛት ብዙ አይነት ዲዛይን ያለን። ከሚያማምሩት ልብሶች መካከል የትኛው አለ ይልስ? ከነዚህ ውስጥ መምረጥ ትችላለሽ። እቺን በጣም ቆንጆ ነች፣ ግን እቺን በጣም ታምራለች። አዎ እቺን ደግሞ ብታረጋት፣ እቺን ደግሞ ለምሽ እስቲ ሽከርከር ይያል ጥምቀት ስላለሽ የምታሳምር ይመስለኛል በጣም። እሺ እቺን እንያት። እሺ እንዴት እንደሚያምር ያወረብሽ! ወይኔ እንዴት እንደሚያምር! ይሄንን በየቀኑ ስባረከው ትችላለሽ። ለምን ለጥምቀት ብቻ? አዎ ደስ የሚሉት ልብሶቻችን እሱ ነው። ኤኒ ኦኬዥን ላይ እንደፈለግሽ መልበስ ትችላለሽ። በጣም እንግዲህ የከተራ ዋዜማ ቅዳሜ ላይ ነው የምንገኘው። ለጥምቀታችን ድምቅ የሚያደርጉንን የተለያዩ ቀሚሶች እየመረጥኩ ነው። ሽርሽራችን አላለቀም። አብራችሁን ቆዩ። የከተራ ዋዜማ ላይ ይህንን ልብስ ለብሼ ብሄድ አስቢ ውስጥ ሎሚ ያሰረውራ በጣም ፍሬምም ያስጀምራል። በጣም ነው ያማረብሽ። በጣም ቆንጆ ነው። በጣም ነው የሚያምሩ። ኢቨን ሰውነት ላይ ያለው ምቾት አንዳንድ ልብስ በውስጥም ለሰውነታችን ምቾት አይሰጥምና ሰውነት ላይ ያለው ምቾት ራሱ በጣም ነው ደስ የሚለው። ፕላስ ሲታይ ጨርቁ ራሱ የሚከብድ ይመስላል፣ ግን አይከብድም። እንደምታዩ ላይሽ ላይ ውድቅ ነው የሚለው። ምቾት አለው በጣም። ከለሩ ራሱ በጣም ነው ደስ የሚለው። ቅድም የሚያልኩሽ እሱ ነበረ። ከኛ የሀበሻ ቆዳ ጋር የሆነ ከለሩ ቆንጆ ነው። ፍክት የማድረግ ነገር አለው። የትኛውን ልምረጥ፣ በጣም የትኛውን ነው የምወስደው ብሎ ለማለት ራሱ በጣም ነው የሚከብደው። ደንበኞቻችሁ ሲመጡ እንዴት ነው በካታሎግ ነው የምታሳዩቸው ወይስ እናንተ ናችሁ ሀሳቡን የምታስረዱት? እነሱ የመረጡትን መጀመሪያ ይመርጡልንና ከዛም በኋላ ላይ ከሰውነታቸው ጋር እሷ ላይ የሚያምርባት የምንለውን የኔክላይን አይነት የእጁን አለ አይደል፣ እሱን ዲስከስ አድርገን እያንዳንዱ ከደንበኞቻችን ሲመጡ ስፔሲፊክሊ ለነሱ ሊያሳምራቸው የሚችል የምንለው ነው የምንሰራው እንጂ ግዴታውን ይሄ ልብስ ስለሆነ ይሄ ነው ብለን እንትን አንልም። እሷ ላይ ይሄ ልብስ ያምርባታል ወይ የሚለውን አስበን በዛ መሰረት ነው የምንሰራው። ያ ሁሉም ከስተመሮቻችን ለኛ ዩኒክ ናቸው። ዩኒክ የሆነ ነገር ነው ከስተማይዝ አድርገን የምንሰራው።
ከሙሽራ ጋር በተያያዘ የጥር ወር የሰርግ ወቅት ነው። ምን አለ ማለት እንዴት ነው ለሙሽሮች? ለሙሽራ አሁን አንቺ የሚያደረግሽውም ቆንጆ ነው ዩኒክ ሆኖ እንደዚህ ደግሞ በደንብ ትራዲሽናልነት ያለው ወራጅ ጥልፍን የሚመስል ሆኖ ግን ይሄም እንዳለ የምታዩ ስቲል በፈርጥ ነው። እያንዳንዱ ደቃቅ ፈርጦች ናቸው። በሱ ነው የተሰራው እንዳለ ይሄ የምታዩ ማለት ነው። ስለዚህ በደንብ ዲቴይል ሆነው ለሙሽራም ዩኒክ መሆን ከፈለገች አሉ ስቲል እንደዚህ አይነት ቆንጆ ልብሶች አሉ። በጣም ቆንጆ ናቸው ልብሶቻችን። ያው እንደሚታወቀው የቡናችን እና ሀገር ባህል ልብሳችን በቃ የኛ መገለጫ ነው ብለን ነው የምንለው እና አሁን ዋጋችሁ የሚቀመስ አይደለም የሀገር ባህል ልብሶች ይባላል። የእናንተ ይቀመሳል ወይስ አይቀመስም? ያው እንደምታዩ ነው ስራውን ያው ለመስራትም የሚፈጀው ጊዜ እንዳልኩሽ የምንጠቀማቸው ማቴሪያልም እሱ ራሱ ያው የራሱ የሆነ ግዴታ ተመጣጣኝ መሆን አለበት። ስራ ጥርት ያለ ሆኖና እንደምታዩም አንቺም ስለብሽውን ቅድም እንዳልሽው ምቾት አለው ብለሻልና እንደዛ ምቾት ያለው የሚያምር ለየት ያሉ ነገሮችን ስትፈልጊ አብሮት የሚመጣ ነገር አለ። ብዙ ሰው የሀገር ምርት ነው ሲባል የሆነ በጣም ዝቅ አድርጎ የሆነ እንንቀዋለን የሀገራችንን ምርቶች። ግን እውነታው በጣም ጥራት ያለው ጨርቃችንም እንደውም በጣም ኳሊቲ ጨርቅ ነው የምንጠቀመው። እንደ ሸማኔዎቻችን በጣም ጎበዞች ናቸው። ዲዛይነሮቻችን እንደምታዩ ዲዛይኖቹም በጣም ቆንጆ ናቸው እና ኢቨን እንደውም ቢቻል የውጭው ቀርቶ የራሳችንን ዲዛይኖች አለ አይደለ እንደዚህ ዴይ ቱ ዴይ ነው እነዚህ እንደምታያቸው መለበስ የሚችሉ ናቸው እና ሪፕሌስ ቢያደርጉ ነው ራሱ የራሳችንን ብንለብስ በደንብ እንትን ነው። ደስ ይላል በጣም እለት የሚለበሱ ሆነው በመምጣታቸው ሆነው በጣም ደስ ይላል። ሁላችንም ግዴታ ለሰርግ ብቻ መሆን የለበትም። የኔ ኦኬዥን ላይ የራሳችን ለራት ግብዣ ቢኖርብሽ ምን ቢልብሽ ኦፊስ የምትለብሹ ቀለል ብለሻል እንደዛ የራሳችንን ልብሶቻችንን የሽመና ጨርቆቻችንን ብንጠቀም ጥሩ ነው። እንኳን ወደ ሽብሽብ ሾፕ በሰላም መጣሽ። እንኳን ደህና ቆየሽኝ። እንኳን ሰላም ቆየሽኝ አንቺም። ልብሶቻችሁ በጣም ያማምራሉና እናመሰግናለን። ጥምቀት ነው ጊዜው፣ መዳረሻው ላይ ነን። ምን አዳዲስ ስታይሎች አሏችሁ? ሁሉም የምታያቸው በራሳችን ዲዛይን የምናሰራቸው ናቸው። እንደዚህም ከፈለግሽ ባዶ ገና ተሸምኖ የተቀመጠ በራሳችን ሸማኔ የተሰሩ ናቸው። ለምሳሌ ከፈለግሽ በራስሽ ዲዛይን ማሰራት የምትፈልጊ ከሆነ እንደነዚህ የሚያማምሩ ጥበቦች አሉልሽ። ያቸው እነዚህ በሸማኔ የተሰሩ ጥበብ ብቻ ነው ያልተሰፋ ነው። በራሽ ዲዛይን ከፈለግሽ ደግሞ በእኛ ዲዛይን ማሰራት ትችላለሽ። ብዙ አይነት ምርጫዎች አሉልሽ። ከፈለግሽም አንቺም የራሽን ዲዛይን ይዘሽ መተሽ ማሸመን ትችላለሽ። የራሳችን ሰፊ ያለን፣ የራሳችን ጠለፍ ያለን፣ ሁሉም ነገር በራሳችን የሚሰሩ ናቸው። እነዚህ አይ አልፈልግም የተሰራ ፈልጋለሁ የምትይ ከሆነ ደግሞ እንደነዚህ ፍሪ ሳይዝ አሉልሽ። እነዚያውም ሳይዙ ባይሆንሽ መስተካከል ይችላል። እነዚህ ለየት ያሉ ነው። ሲምፕል ነገር ፈልጋለሁ የምትይ ከሆነ ደግሞ እንደነዚህ ቀለል ያለ ነገር ለሰርግ ለክርስትና ምናምን ፈልጋለሁ የምትይ ከሆነ ደግሞ ጥበባቸው እንደዚህ ከበድ ያለ ነገር መሆን ይችላል። እንደዚህ ደግሞ በእንትንም ይሰሩ አለልሽ በሼፕ በራስሽ በሰውነት ቅርጽሽ እንደነዚህ ይሰሩ አሉልሽ። ለዚያውን ሃፍ ሾልደር የሚባለው ላይክ እንደ ሙሽራ አይነት ለራስ ምናምን ፕሮግራም ትፈልጊ ከሆነ እነዚያውን በሳይዝሽ ይሰራልሻል። ጨርቁ ምንድነው? ያውን ፈትል ነው። በፈትል ነው። ፈትል ነው። የራሳችን ሸማኔ ያለን። ይሄ ደግሞ ፈርጥ ነው። ራሳችን በጥልፍ ከተጠለፈ በኋላ እነዚህ ፈርጦቹን ራሳችን ነው እንደዚህ የምንሰራው። ጥልፉንም ፈርጡንም በእጅ ነው ወይስ ማሽን? የነዚህ እጅ ናቸው። በእጅ ማለት ይሄ ደግሞ ፈትል ነው። በጣም ነው የሚያምር። ለየት ያሉ አሉልሽ ከፈለሽ። እነዚህ ሁሉ እዚህ የምታያቸው አሁን ይሄኛው ፈትል ነው። ፍሪ ሳይዝ ነገር የምትፈልጊ ከሆነ ደግሞ ይሄኛው ይሄም አሁን ብትለብሺው ላይሽ ላይ በጣም ነው የሚያምረው። ሲምፕል ነው ግን ዩኒክ ነው። የራሳችን ዲዛይን ነው። ይሄ ነው ሎሚ የሚያስወረውረው። ወይ በጣም ያምራል። ብትለብሺው በጣም ነው የሚያምረው ላይሽ ላይ። እንደውም ይሄኛውን ብትለብሺው
ከሎሚም በላይ መኪናም ሳይሰጥሽ አይቀርም። ሞክረሽ ይለሽ ላይ እሱን እየለመድን ስለሆነ ሞክረሽ ላይ በጣም ነው የሚያምርብሽ። በሳይዝሽም ከፈለሽ ማሰራት የምትፈልጊም ከሆነ ማሰራት ትችያለሽ። ይሄኛው ግን ሰውነትሽ ላይ ፊት ያደርጋል። ለብሰሽ ይው ልጅአለሁ በጣም ነው የሚያምረው። ወደሽ ያምራላ። ስትለብሽ ደግሞ በጣም ያምርብሻል። ፈትል ነው አይደል? ይሄ ፈትል ነው። ይሄኛው ጥልፍ ነው። ይሄ ደግሞ ፈርጥ ነው። የሚለጠፉ ናቸው። ራሳችንን የምንሰራው አይረግፉ፣ ብዙ ጊዜ ይቆያል። አይሸበሸብም፣ አይበተንም። ፈትሉ በጣም ነው የሚያምረው። ለብሰሽ ይውላሽ ላይ የቻናሏን ቤተሰቦቻችን እንግዲህ እንደምታዩት ነው። በዚህ ጥምቀት አለመውጣት ንፉግነት ነው የሚመስለው። በጣም ነው የሚያምረው። በጣም የለመድናቸው የሀገር ባህል ልብሶቻችን ሽሮ ሜዳ ላይ ብቻ ነበር። አሁን ግን ወደ 22 ቦሌ የተለያየ ቦታዎች ያገኘናቸው ነው። በነገራችን ላይ ቦሌ መድኃኒዓለም ላይ ነው የምገኘው። በጣም የሚያማምሩ የተለያዩ ልብሶች እያሳየኋችሁ ነው። የጥምቀት በዓልን ድምቅ ሽብርቅ ብላችሁ እንድትውሉ አማራጭ የሚሆኗችሁ ነገሮች እንድትመለከቱ ነው። ጥበቡ በጣም ነው የሚያምረው። የሀገር ባህል ልብሶቻችን አሁን ዛሬ ላይ ያደረሱበት የዲዛይን ደረጃ፣ የስታይሎቻቸው የተለያዩ የሚያማምሩ ሀገር ልብሶችን እያየን ነው። ከጥምቀት ለሰርግ፣ ለመልስ፣ ለተለያዩ ፕሮግራሞች እንዲሆን ተደርገው እየተሰሩ ነው እና ለብሶ ማውለቅ እስከማይቻል ድረስ ደርሰዋል። በጣም ነው የሚያማምሩት። ወደድሽው? በጣም ነው የሚያምረው። ያምራል። ከሰውነትሽ ጋር የተሰራ ነው የሚመስለው። በጣም ያምራል። ሌሎችም አሉልሽ ከፈለግሽ። ከዚህ የሚበላልጡም ከፈለግሽም አለልሽ። እዚህ ጋር አሉልሽ። እነዚህ አሁን ልክ እንደነዚህ አርባቸው ሰፋፊ ሆኑ ጥበባቸው ሰፊ የሆኑ ልብሶች ናቸው። እዚህ ጋር የተደረደሩት የምታያቸው እንደዚህ ሲምፕል ነገር ቀለል ያለ ነገር የምትፈልጊ ከሆነ ደግሞ መነን በመነን እንደዚህ ዲዛይኑ በተለጠፈ ፈርጦች ናቸው። እነዚህ ሙሉ ፈርጥ ነው። በእጅ የሚሰሩ ናቸው። ይሄ በእጅ የሚሰራ ነው። ሙሉ መነን ነው የለበሽው። አንቺ የለበሽው ፈትል ነው። ይሄኛው ደግሞ መነን ነው። ሁለት አይን ይባላል። ይሄኛው አላቸው ደረጃ አላቸው። አንደኛ ደረጃ፣ ሁለተኛ ደረጃ አለ። ይሄው በአንደኛ ደረጃ የተሰራው በጣም ነው የሚያምረው። ይሄኛውም ቀለል ያለ ነገር ከፈለግሽ ለፕሮግራም ከፈለግሽ እንደነዚህ አይነት ነገር መልበስ ትችያለሽ። እዚህ ጋር ምን እንዳሉት በነገራችን ላይ ፈትል ከጊዜ ብዛት ወይ ውሃ ሲነካው እያጠረ ይሄዳል ቁመቱ ምናምን የሚባል ነገር አለ። እንደየ ማቴሪያሉ ይለያያል። የኛ ማቴሪያሉ አንደኛ በራሳችን ሸማኔ ነው የምናሰራው። ምንም ጥርጥር የለውም። ይሄ ብዙ ጊዜ ከስተመሮቻችን ወደውት የሚወስዱት ስለሆነ አያጥርም፣ አይሸበሸብም። ሁሉ ጊዜ ብታጥቢውም ይሄ ጥጥ ነገር አይዝም። ማቴሪያሉ በጣም አሪፍ በሆነ ማቴሪያል ነው የተሰራው። እንደምታየው ስትለብሽ ራሱ አልከበደሽም? ከበድ ማቴሪያሉ እንትኑ የተፈተለበት እንትን ለየት ይላል። ለዛ ነው ምንም ጥርጥር የለውም። ብትወስጂው ሁሌ ታመሰግኛለሽ። ጋቢ በሚሰራበት አይነት ማቴሪያል ይመስላል ሲታይ። አይደለም፣ ይሄ ፈትል ነው፣ ተፈትሎ ነው። እንደ ጋቢ ተፈትሎ ነው። ማቴሪያሉ በጣም ነው የሚያምረው። ይኸው ስስ እንኳን አይደለም። ክሮቹ በጣም ወፋፍራም ናቸው። ያምራል በጣም። አመሰግናለሁ። እና እንደዚህ እየለበሳችሁ ዝንጥ በሉ። ጥምቀት እንደዚህ ነው እንዳያመልጣችሁ እያልን ነው። እያለቀባችሁ ነው፣ መታችሁ ሰዱ እያልን ነው። እንግዲህ መኪና ነው የሚያሰጠው ያልሽኝ ቀሚስ ይሄ ነው። በጣም ወድጀዋለሁ። አምሮብሻል ደግሞ ላይሽ ላይ። አመሰግናለሁ በጣም። የቻናላን ቤተሰቦቻችን ቀሪ አንድ ቤት ይቀረኛል። የትም እንዳትሄዱ፣ አብራችሁ ይቆዩ። እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ያው የከተራ በዓል ዋዜማ ላይ ነን አይደል? እንኳን አደረሳችሁ እያልኩ ነው። ብርቅ በጣም ደስ ይላል። ስሙን ገና ሳየው ስገባ በጣም ያምራል። እንዴት ብርቅ ላችሁት? ስለ ብርቅ ዲዛይን እስቲ ንገሪኝ። ያው የምንሰራውም ልብስ ባህላዊ ልብስ ነው እንዳየሽውና ከዚህ ጋር አብሮ ሊሄድ የሚችል ስም ስናስብ ሀገርኛ ስም ነበር ማውጣት የነበረብን። ከዛ የእናታችን ስም አለ ብርቅና ለምን ብርቅን አንጠቀመውም ማለት ብርቅ ተባለ ማለት ነው። እና በጣም ብዙ ሰው ነው የሚወደው። ያው እንደ ስራችን ብርቅና ስማችን ነው። በጣም ደስ ይላል። የእናታችሁም ስም መሆኑ በጣም ደስ ይላል። እኛም ብርቅ ሆኖብን የምንለብሰው ልብስ መሆኑ በጣም ደስ ይላል። ቴንክ ዩ። እናንተ ጋር ምን አይነት አልባሳት ነው የምናገኘው? በተለይ ደግሞ ለበዓል ያው ጥምቀትም እንደመሆኑ መጠን በጣም አሪፍ ዲዛይኖች አሉ። ለትልልቅ ፕሮግራሞችም ከፕሮግራም ውጭ አንዳንዴ ቀለል ብሎ ለመልበስ የሚቻሉ ልብሶች ናቸው ያሉት። ሞር ደግሞ በደንብ ታያቸዋለሽ። እስቲ እያሳየሽ።
እነዚህ በጣም የሚያማምሩ ዲዛይኖች ናቸው። እንደምታዩ ግን ለጥምቀት ሞር ድምቅ እንዲያደርግሽ ይህንን ብትለብሺ አሪፍ ነው ብዬ አስባለሁ። አዲስ ዲዛይን ነው። ይሁ በደንብ በጣም ነው የሚያምረው። አዎ በጣም ሞር ደግሞ አንቺ ላይ የሚያምርብሽ ይመስለኛል። እስቲ እንዲያረን እንሞክረው። በጣም ያምራል፣ በጣም ያምራል። ዲቴሉም ከላይ በጣም ብዙ ነው። እስከ ትከሻው ወረድ ያለው ድረስ ጥልፍ ነው። አዎ ታች ጋርም አለው። ይሄም ጥለቱም ትልቅ ነው። የታችኛው ሽመና ነው፣ ይሄኛው ደግሞ ጥልፍ ነው ማለት ነው። ሙሉ ለሙሉ የእጅ ጥልፍ ነው የማሽን ማሽን ቅልቅል ነው። ይሄ ማሽንና የእጅ ቅልቅል ነው። እንደ ማሽን ጥልፍ አይከብድም። የእጅ ስላለው ነው፣ አንድ ላይ ስለሆነ ነው። በጣም ነው የሚያማምሩት። እስቲ ደግሞ ሌላ ምን እናይ? ይሄኛውም አለ። ያው ከጥምቀት ቀጥሎ ሰርጎች ምናምንም ስላሉ ለተለያዩ ፕሮግራሞች ሊሆን የሚችል ነው። እንደዚህ ለየት ያለ ነገር አለው። ይሄ የጆሮ ጌጥ መስሎኝ ነበር። በእጅ የተሰሩ ናቸው? አዎ በእጅ ነው የተሰሩት። እነዚህ እያንዳንዱ ዲቴል በእጅ ነው የተሰራው። ከዛም ከዚህ ጋር አንድ ላይ ተደርጎ ላው ላይ የተሰራ ነው ማለት ነው። በጣም የተለየ ነገር ነው። እናመሰግናለን። ያምራሉ። ለይሄንን እንደዚህ አይነት አልባሳት ለምንድን ነው የምትሰሩት? ለሰርግ ነው? ይሄኛው ለትልልቅ አሁን ዲነር ሲኖር እንደገና ደግሞ መልስ ፕሮግራም ላይ በብዛት እንደዚህ አይነት ነገር ነው የሚለበሰው እና ይህም ላይ እንደዚህ ጣል የሚደረግ ነው ትከሻ ላይ የነጠላን ቦታ ተክቶ ያምራል በጣም። ሌላስ ምን ምን አለ? ሌሎችም አሉ፣ እነሱንም ላሳይሽ። እሺ እነዚህም አሉ። በኖርማል ቀን ሊለበሱ የሚችሉ በጣም ሲምፕል እና የሚያማምሩ ልብሶች ናቸው። ይሄ አሁን ቱ ፒስ ነው፣ ኮትና ቀሚስ ነው ማለት ነው። ከፊቱ ጋር አጠርም። ከፊት አጠሪልና ከኋላ ረዘም ይላል። እቺ ደግሞ በጂንስ ራሱ መለበስ የምትችል ኮት ናት። ይሄ ደግሞ እንደዚህ ነው፣ ጥልፍ ነው። ጥልፍና ወልደየስ ይባላል። ማቴሪያል የምንጠቀማቸው ማቴሪያል መነን፣ ወልደየስ፣ ፒሲ ናቸው እና አንዳንዴ ፈትል እንጠቀማለን ማለት ነው። አዎ ይሄ ለየት ያለ ነው። በጣም ያማምራሉ። እንደነዚህ አይነት ልብሶች ናቸው እለት እለት ብንለብሳቸው ሀገር ልብስን ቀለል አድርገው ደግሞ የዘነጥንም እንድንውል የሚያደርጉን። ትክክል ነው፣ እውነት ነው። ይሄኛው ደግሞ ይሄም ወልደየስ ነው። ቁልፎቹን ነው ጥለት የተጠቀምነው። በሲኒከር በፍላት ጫማ በሂልም ለመዘነጥ አንዳንዴ መጠቀም የምንችለው ነው። በጣም ሲምፕል ነው። ኬንድ ላይ መለስ እንችላለን። በጣም ያምራል። ይሄኛውም እንደዛው በጣም ሲምፕል፣ ለማንኛውም ወፈር ላለም ቀጠን ላለም ፕሪሳይዝ ነገር ነው። እነዚህን ይመስላሉ ሲምፕሎቹ። በጣም ነው የሚያማምሩት። ስለዚህ በዓላትን መጠበቅ አይጠበቅብንም። ብርቅ ከመጣን ባዘቦት ቀንም እንዳማረብን ነው የምንውለው ነው። ትክክል። በኖርማል ሸሚዝ ሰደርያ ምናምንም እንሰራለን። አጋጣሚ እነሱ አሁን በዓል ስለሆኑ ስለወጡ ነው እንጂ በደንብ ነው እንደዚህ በኖርማል ቀንም ሊለበሱ የሚችሉ ልብሶች የምንሰራው ማለት ነው። ለትልቅ ፕሮግራምም በኖርማል ቀንም መለበስ የሚችሉ ልብሶች እንሰራለን በደንብ። እዚህ ጋር የሚታዩ ነጠላዎች ናቸው፣ ሻርፕ ናቸው። እዛና እዚህ በጣም የሚያማምሩ ከለር ያላቸው ነጠላዎች ይታዩኛል። ነጠላ ናቸው? አዎ ነጠላም አለ። ቀሚስ ደግሞ ከመሰራቱ በፊት ሰዎች እዚህ ጋር አይተው ጥለቱን ከወደዱት በሚፈልጉት ዲዛይን ለመስራት እንደዚህ እናስመርጣቸዋለን ማለት ነው። ከዛን ከዚህ ውስጥ መርጠው እንደሚፈልጉት አድርገን እንሰራለን። ስካርፎችስ አሉ? አዎ ስካርፎችን በጣም ቆንጆ ቆንጆ ስካርፎች አሉ። ላሳይሽ እችላለሁ። ለየት ያሉ ናቸው። በቃ እኛ ከለመድናቸው ውጪ ናቸው። በጣም ቴንክ ዩ ናቸው አሉ። ሌሎችም እነሱንም ማሳይሻለሁ። በተለያየ ስታይል ነው። በጣም ነው የሚያማምረው። በጣም ነው የሚያማምረው። ይሄን እለት እለት እንደዚህም ተደርጎ ይለበሳል። ለማንኛውም ሰው ይሆናል፣ ወንድም ለሴትም። ሌሎችም አሉ። ቆይ ላሳይሽ። እንደዚህም ተደርጎ ይለበሳል። እንደው በጣም አማረ። ያማምራሉ በጣም። ቴንክ ዩ። እንደዚህም አሉ። ያማምራሉ በጣም ነው የሚያማምሩት። በዚህ በፊደልም አለ። ያው የራሳችን ፊደል እንደመኖራችን መጠን እንደዚህም አሉ በተለያዩ ከለሮች አሉ። እነዚህ ለስጦታም አይደል? አዎ ለራስ ብቻ ሳይሆን ለስጦታም እንዲሆኑ የተዘጋጁ ናቸው። አዎ በብዛት እንደውም ለስጦታ ነው። ስካርፕ ምናምን ይፈልጋሉና የሌላ ሀገር ዜጎችም ሲመጡ እኛ ሀገር በጣም ነው ስካርፖችን የሚወዷቸው። በጣም ፊደላችንን ይዘውልን እየሄዱ እንዲያስተዋውቁልንም ጭምር ያማምራሉ በጣም። ሌላ የምታሳየን ነገር ይሄ ለበዓል አይቅርባችሁ የምትይው ነገር ምን አለ?
ያው ቀለል ብለው ቤት ውስጥም ቢሆኑ ሲምፕሎችን መጠቀም ይችላሉ። እንደዚህ በፈትል ምናምን የተሰሩትን የሳባ ናቸው። አሁን እነዚህ መልበስ ይችላሉ። ድምቅ ማለት ከፈለጉ ደግሞ እነዛን መልበስ ይችላሉ ማለት ነው። ለፕሮግራም ጭምር ኦርደርም አርጉን ከበዓል በኋላ። እስቲ ግን ማለት ነው ከሰራሻቸው ዲዛይን ካረክሻቸው የብርቅ ልብሶች የትኛው ነው በጣም የወደድሽው? ሁሉንም በጣም ወደናቸው ነው የምንሰራው። በተለይ አሁን ውጭ ሀገር ያሉ ተማሪዎች በብዛት ለምርቃት ጊዜ የሀገራቸውን ባህላዊ ልብስ ነው የሚለብሱት እና በጣም ነው የሚወዷቸው። በጣም ነው የምንሰራው። ለሰርግም ለትልልቅ ፕሮግራም በጣም ሁሉንም ነው የምንወዳቸው። ግን በቅርብ ጊዜ ነው እና 2 ካፕሎች ናቸው፣ በጣም ወጣቶች ናቸው። በጣም ወደውት ስኬች አድርገው ነበር ያመጡት የሆነ እንደሚፈልጉት አይነት ልብስ ለመልበስ ፈልገው እና እሱን ሰርተን በጣም ደስተኛ ስለነበር እሱ ልብስ በጣም ነበር ደስ ያለኝ። እነሱን እንደዚህ ደስ እንዳሰኘሻቸው ደግሞ እኔንም ዝንጥ አድርገሽ ጥምቀትን መስሎኝ ደስ ብሎኝ ልብሶችሽን እንዳይልሽ እስቲ የቱን እኔ? እሺ እንደሚታወቀው ወቅቱ ጥር ነው። ጥር የሰርግ ወቅት ነው። ሙሽራ የሆንሽ ልታገቢ ያሰብሽ ወይም ልዩ የራት ግብዣ አለብኝ ብለሽ የምታስቢ ወይዛዝርት ይሄን የመሰለ ልብስ አለ። እንደ ነጠላም እንደ ማስዋቢያም የምንጠቀምበትን በሳባ እና በከፋይ አንድ ላይ ተደርጎ የተሰራ ነው። ይሄ በእጅ የተሰሩ እነዚህ ከብረትና በእጅ ጥልፍ አንድ ላይ ተደርገው የተሰሩ ጌጦች ናቸው። በጣም ነው የሚያማምሩት። እንደዚህ አይነት ልብሶችን ለብሰን ብንሄድ እንዴት እንደምንዘንጥ ፕሮግራማችን እንዴት ልዩ እንደሚሆንልን ሌላም ብዙ ማሳያችኋለሁ። ሽርሽርን እኮ ወደው ለዚህ ነው በጣም ከዚህ በኋላም ብዙ ማሳያችሁ አዳዲስ ነገሮች የተለዩ ነገሮች ይኖሩኛል። ሌላኛውን ደግሞ ላሳያችሁ። ይሄን የመሰለ ልብስ ብርቅ ዲዛይን ብርቅ የሆነ እንድንታይ ዝንጥ ብለን እንድንታይ ይሄንን ጨምሮ የተለያዩ አልባሳቶችን አዘጋጅታልን እየጠበቀችን ነው። ለጥምቀት ብቅ በሉ ያለችን ነው። ቤተሰቦቻችን እንግዲህ ጥምቀትን በተመለከተ የተለያየ ቦታ ዞር ዞር እያልኩኝ አልባሳትን የተለያዩ አልባሳትን በዘወትርም እንዲሁም በበዓላት ጊዜ ሊደረጉ የሚችሉ የተለያዩ አልባሳቶችን እያሳያችሁ ነበረ። ይሄን የመሰለ ቆይታ የኖረን ዲዛይነሮቻችን የተለያዩ ውብ ልብሶችን እያሳዩን ነው አሁንና እናንተም ለተለያዩ ፕሮግራም እንዲሆናችሁ እየመጣችሁ እዩ። የከተራ ዋዜማ የነበረን የሽርሽር ቆይታ ይሄን ይመስል ነበረ። እስካሁን ሞቅ ደመቅ እያላችሁ ከኔ ጋር እንደቆያችሁ ተስፋ አደርጋለሁ። የቀሪው የቅዳሜኛ ደማቅ የበዓል ፕሮግራማችን ይቀጥላል። ወደ ስቱዲዮ መልሳችኋለሁ።